ጋሽ ገርዬ እንዴት ነው? ወይኔ እና ተቸገርሽ እንደው እኔ የምልሽ እናንተ ሩም ብዙ ጊዜ ኮምፕሌን እየቀረበት ነው ሰሞኑን። ለምን? ጽዳት ሰራተኞቹ ልክ እንደገባን አልጋና ፍራሹን ብቻ ነው የምናገኘው። ብርድ ልብስና አንሶላውን ከድሬሲንጉ ጀርባ፣ ፎጣውን ደግሞ ሻወር ቤት አሉ። ምንድነው ነገር እየሆነ እንደ ሌሊት ወፍ እየበረራችሁ ነው የምትፈጽሙት? ያውን ጊዜ ልጆች ተበራላችሁ ነው። በጣም ተሰማ እኛ ሳንሰማ ተሰማ። በስመ ብርሌ ሰይሜ ሳበቃ አድርጌ ልሾሜ ቤት ሻለቃ ሄድክ በቃ ተሰማ። አሁን አለቃ ቆርቆሮ ምትብሉ ሚስማሩን ይዤ ልክ ለመታው ስል ባለው ኮፍያውን እኮ ነው ከነ ጸጉር ስታይልሽ አንቺ አትመጪብኝም። ሙናንማ አልመታትም ብዬ መዶሻዬን ቁጭ አድርጌ በብስጭት ጣውላውን ቆርጬ ጣራው ቆሟል ሳይመታ ይኸው መጣሁልሽ ጸጠርጋ። እኔ ራሱ እሺ እዛ ሰፈር ቆሻሻ ሲታፈስ መጫሪያው ነው እቺ ዘርዛሮ ጥርስ ትዛራለኝ። የምርሽ ነው? ከነ ዘርዛሮ ጥርስ ይመጣብሽ እና እኔና አንቺ እንስማ። በጣም ወድጃታለሁ። ከጓደኛዬ ጋር አስተዋውቅሻለሁ ብያት ነው። ሰውዬ እኔ ወል ተራዬ ላይ ሰው ይገባብኛል። አስተዋውቀኝና ልሂድ። መጣች በቃ እንደው መጣች። አስተዋውቃለሁ። እርምን ቺክ ቢያደርግልህ ጆሲ ቲቪ እንዴት ነሽ? አለሁልሽ። ጓደኛ ያልኩሽ እኮ እሱ። ቆይ ሰላም ነው? ፓይለት ያልከኝ እሷ ነው? አዎ ቲቪ ፓይለት እንደዚህ ነው ሰላም የምትለው? ታዲያ እንዴት ነው? የኔ እናት ፊቪታ ይኸውልሽ በሰፊው በተከበረው ኢትዮጵያ ሕዝብ ስምና እኔ በግሌ ለሀገራችን ስለምትሰጪው አገልግሎት ከልብ ነው የምናመሰግነው። እኔ ጆሲ ጓደኛ በጣም በሳል አይደለም? በሰልኩብሽ አይደል? ምን ላድርግ? አባቴ ፕሮፌሰር እናቴ ዶክተር ከተማረ ቤተሰቦች። ኧረ አባቱ ወዛደር ነው አንተ። ይኸውልሽ እውቀት ያልዳሰሰው ገላ ይጮሃል። ምን ላድርግ? ምን እያልክ ነው? እኔ የምልሽ ፊቪታ ብቻሽ እንደምትኖር ይሰማው። እኔም በላጤነት የተንከራተትኩ ነው። ታዲያ ለምን አንድ ላይ? አረ ፌቨንዬ በሴቶች ተከቦ ነው የሚውለው፣ ጭፈራ ቤት ነው የሚያድረው። አይደለም እውነት ነው። ይኸውልሽ ይሄንን አልክድሽም፣ አልኮራበትም። አንገታቸው ላይ ቢራቢሮ ታቱ ከተነቀሱ ሴቶች ጋር እንዳለ ሬድ ፍላግ በእነሱ ተከብቤ ነው። አውጪኝ እኮ እያልኩሽ እኮ አድኝኝ። ከዛ ይሄ አይደል አየር መንገዳችን ለኛ እንደሆነና ለእንታ አንቺ ለተሳፋሪዎችሽ እንደሆንሽ መከታ። ታዲያ ለምን አብረን አንፍታታ እንዴ? ይለኛል የኔ ማር። እስኪ በፍቅር እንበል ብርር። ታዲያ በዚህኛው ዙር ተሳፋሪ እንዳይኖር እኔ ልጅ ሁሌ እንደቀማኝ ማዘርን ታውቂያታለሽ? በጣም ደስ የምትል ሰው ናት። ግን ደግሞ እውነቴን ነው የምነግርሽ በጣም የሚያናድድ ደም ያፈላ የሆነ ሻጤራ የሆነ እንጀራ አባት የኔ ኩያ እኮ ነው የጠበሰችው። እንዴት ነው የማይባለው? ሰላም የእናቴ በል። ሰላም የሚስቴ ልጅ። እሺ እንዴት ነሽ? ሰላም ነው? ምን እግር ጣለ? ወጣች እናት እኮ የለችም እኮ። የእሷ አለመኖር አይደለም የሚገርመኝ እኮ አንተን እዚህ ማግኘቴ ነው። ማለት ምን ማለት አለው? ምን ማለት አለው? ምንድነው ቤተኛው? አታፍርም እንዴ አንተ? ማለት እኩዬ እኮ ነው አንተ። በእድሜ እኮ እኩያሞች ነን። አንተ እኔ እኮ እናቴን እየጦርኳት፣ እሷ ደግሞ አንተን ትጦር በዚህ እድሜ። እሷ ወታ ተፍተፍ እያለች አንተ ቤት ውስጥ እንዴ አንተ ሶፎ እኮ የጭልፋ ቅርጽ ያዝ ወጣ ሰራም እንዴ? የእሷ አለመኖር አሁን እኔ እንዲህ የሚያሳድብህ ከሆነ በጣም ይቅርታ፣ ግን ሌላ ጊዜ ስትመጣ ከመምጣት በፊት ቀድማ አትንገራት እባክህ። ንገሪው እሺ? በቃ ድንገትና ለምን መሰለህ አሁን ባይዘው ስራ ምናምን ሄዳ አይደለም እሱ ሲመጣ እሱን ስታየው መጥፎ ትውስተዋ ነው። አባቱን ነው የሚመስለው። በቃ በሱ አባት ተበድላለች። የምሬ ነው። መጥፎ ጊዜዋ ነው። አንተ ስታይ አይደለም ስለ አባት ምን መልካም ነገር አለው ስለ አባት። እሺ ምንድነው ምክንያታችሁ? የመጣችሁበትን ነገር ንገር። ማዘርልን ነው እንዴ? ላስተዋውቃት ነው የመጣሁት። ምንድነው? ምን ነች? እኔ ሲንገር አባት አይደል? ገርልፍሬንድ ነው ያልከው? ታገስ ይባላል። ነይ እናቴ ወደዚህ ነይ እባክሽ። ኧረ አንተ ሰውዬ ምን እየሆንክ ነው አንተ? አተርፋትክ ተወንጫፊ ሆንክ ሰውዬ እንዴ! ቆይ ላውራት። እሺ ልትወረጨፈው እናቴ ላይ ደግሞ እዚህ ልትወረጨፈው አይደለም። ተረጋጋ። ተው የሚስቴ ልጅ ይልሽ ምን መሰልሽ ቤተሰብ እናት አባት አሉ በህይወት አይደለ? ታሪ ምን ነሽ ነው ይወድ ማለት አልገባኝም። ምንድን እንደዚህ በህይወትሽ እንደዚህ አይነት መጥፎ ውሳኔ እንዴ? ታክል እኮ ነው ይሄ። ለገዛ እናቱ ያልበጀ ሰው ትመርጫለሽ? ወይኔ የሚና ሐር በልብስ ነው ማቀው ጭራሽ በፀጉር አመጣች። የኔ ወድ አራት ሳቂ በዚህ ጭጋግ ብርሃን የኔ ወድ ይልሽ እናት ፈልገሽ ነው የመጣሽው? በእውነት ነው ጠብቂያታለሽ ቤት እንዴ? አንተ ታው የእንጀራ አባት ነኝ። ስርዓት ይኑር። ግቢ ሄደ
ማታ ተዛዝሎ መግባት፣ ጠዋት ተነጣጥሎ መውጣት፣ ድንገት አቃጣሪ ካለ ግራ ለማጋባት ይልሻል። ጋሽ ገርዬ እንዴት ነው? ወይኔ እና ተቸገርሽ እንደው እኔ የምልሽ እናንተ ሩም ብዙ ጊዜ ኮምፕሌን እየቀረበት ነው ሰሞኑን። ለምን? ጽዳት ሰራተኞቹ ልክ እንደገባን አልጋና ፍራሹን ብቻ ነው የምናገኘው። ብርድ ልብስና አንሶላውን ከድሬሲንጉ ጀርባ፣ ፎጣውን ደግሞ ሻወር ቤት አሉ። ምንድነው ነገር እየሆነ እንደ ሌሊት ወፍ እየበረራችሁ እንዴ የምትፈጽሙት? ያውን ጊዜ ልጆች ትበራላችሁ ነው። ፈጣን ናችሁ። ጋሽ ገርዬ እቺ ነገር በቀልድ መልክ ቢሆን ሌላ ሰው ፊት እንዳያወራው። ሌላ ሰው ፊት ምን ማለት ነው? ምን ማለት ነው? አክሻለሁ ወይ እንዴ? ሰላም ምን ቢወራስ ምን እኛ ጋር ይመጣው ይተኛሉ ብዬ ነው ማወራው። ምንድነው ያውን ጊዜ ገርዬ ወጣች ሄደች እኮ ምን ሶስት ጉልቻ በለው እኮ እናንተንም ተያይዛችሁ ብትወጡ ሰው አይደብረውም። ለምዶታል። ምን ፔንሲዮን ሆነ እንጂ ጋሽ ገርዬ አባት ለወዳጅ ዘመድ ለጎረቤት ሲያስተዋውቅ ልጄ ነው ሰው ነው ብሎ ነው የሚያስተዋውቅ። ምን ማለት ነው? ጋሽ አይመስለኝም። ፋዘርህ ንስር ነው የወለዱት። በረት መጣለህ ሳትታይ ጥቃትን ትፈጽማለህ። ድጋሜ ትበራለህ። እኔ ምን አይነ እንዴ አረጋሽ አይደክም። ትግል እኮ ነው ያስከው ሮቦት ይሆንክ ልጅ። ወጣትነት ጋሽ ገርዬ ወጣትነት ለነገር ወጣትነት ሲተኙበት ነው ጥሩ፣ ሲሰሩበት ብዙም አይደለም። ጋሽ ገርዬ ምን አንተ አባላዘር ታጣለህ? አረጋሽ ቂጥኝስ ቢሆን ቤተኛ ነው። ከርክሪ ይቸግራል። ሌላው ቢቀር ከርክሪ ይቸግራል እንዴ? ከበሽታውን ጋር ራሴን እንጠብቃለሁ ጋሽ ገርዬ። በሳምንት 7 ቀን ስለምትመላለስ ቢያንስ አንዱ ቀን አምልጦ ትጠቃለህ። አረጋሽ ጋሽ ገርዬ ደግሞ የሩሙን ቁልፍ ኧረ እኔ አልቀበልም። የቤት ቁልፍ አይመለስም። በጣም ኖር ነው። አንተ ሰው ታርቃለህ። በጣም አርቀናል። ምን ሆነ ነው? አልጋ ልብስ፣ ብርድ ልብስ ከቻልክ ቤት አሳጥበህ ይዘና ተመለስ። አረጋሽ ጋሽ ገርዬ እቺ ነው ያዛቷል። አንዳንድ ነገር ተው አይደል? ተው እንጂ እኔ ሰው እንዳያየኝ ልሂድ። የላኛው መፍራት አይሻሉን ከሰው ቀለኛ አበብዬ አንጀል ልጅም ከሚባል እኔ ባልኖር ጆሮ ባይኖረኛ አበቡ አበብያለሁ ቶቶልኝ ይዞኝ ነገረኛ ሰው ያስወጡልኝ። አበቡ ምስኪን አበብዬ የኔ እናት አስለምደሽኝ። ምን ነው ማግያ ፊልድ ወጥቷል ና ግባ በኛ አበብዬ አጥር ስለልበኛ ማግያ የስርቆት ነገር እንደሚጣፍጥ እያወቅሽ አበብዬ። የስርቆት ነገር ስላለ እንዲህ ባለቤቷ እዚህ ጋር ተቀምጦ ምን አይጣፍጥም? ዋሻው አይጣፍጥም ነው? ቆይ አይጣፍጥም ወይ አበብዬ? አበቡ በብላቴ ሽምግልና እንደተላከ ነግሬሃለሁ። ነገርሽኝ። ሁለተኛ ጊዜ ወይኔ እንዴት ደስ እንደሚል ብታይ። ሽማግሌዎቹ እንዳለ በቪኤስ ነው የመጡት። በዛ ላይ ለማሚና ለዳዲ እኔ ግራሙን ማወቅ አልቻልኩም። በጣም ትልቅ ወርቅ ነው የመጣላችሁ። ኧረ እባክሽ ታደለ። ለከዝኔ ራሱ እንደዛው እና እያሰብክበት ምን ነው ማሰብበት እንዴ? ሌቭሉ ከፍ ብሏል። ሌቭል የምን ሌቭል ነው? ያንቺ ምንድነው የምትጠበቂው እንዴ? ያንቺ እናትና አባት ሰባት ዘር ስጦታ አይጠግቡምና እንዴ? ወርቅ እኮ ቀልድ አይደለም። በጣም ርቀት፣ በጣም ጥልቅ ተቆፍሮ የሚገኝ ነገር ነው። ሲውልሽ እኔ አከብራለሁ። አዎ ለሁለቱም ለእናትሽም ለአባትሽም ጋቢ አለብሳለሁ። አለቀ። ሁለት ጋቢ በዛ ነው መፋታት እንፈልግ። ምን ማለት ነው? ጋቢማ በጣም ያንሳል። ያንሳል? አነስ ካለ ኑሮ ደረጃ የሚጠበቀው ጋቢ ነው እንግዲህ። ያንሳል ካልሽ ያንሳል። ቢዚ ደሞደው መኪና። ኧረ እባክሽ እውነት ደስ አይልም? የምትወጂው መኪና ነው በጣም በእውነት። ሄሎ እንዴ ብዙ ተመሰልሽ። በሰላም ነው ማለት ስለ መኪናው እኮ ነው ያወራሁት። ስለ መኪናው? አዎ ስለ መኪናው። ለምን ውስጡ ሰው አለው? መኪናው ራሱ አልመጣም። ስለሱ ሳታወሪ ስለ መኪናው ነው ያወራሁት። ምንድነው መኪና አይተሽ እየሻፈርሽ ስለ መኪና ምናምን ትያለሽ እንዴ? ይኸውልሽ እኔ ቺት እንዳረግሽ እንደወሰለትሽ ነው የምቆጥሩ። መኪና ምናምን ታሞግሻለሽ ፊት ለፊት ነይ። ለምን አሞግሰሽ ትቀሪያለሽ? ነይ ተመኝታ በምኞት አትቀሪ። በምኞት አትቀሪ እና በምኞት አትቀሪ። ነይ ግቢ እባክሽ ግቢ። ሰላም ፈልገሽ ተመኝተሽ የማይቀር ምንድነው? ምን ተፈጠራችሁ? ማነሽ አንቺ? ያንተን ጭንቀቴ ደስታዬ ነው ለኔ ይድልኝ ያዘን ይመች አንተ ሀብታም ነህ አይደል? ይመች በቃ ይኸውልሽ የዘመዶችሽን ፍላጎት እሱ ያሟላልሻል። ይመቻችሁ። ይመች ይዛት ሂድ በቃ እንዴ ታግኝቶ ነው ቤቢ። ይኸውልህ ምንም አይነት ድራማ እንዳትፈጥር ይደረጋል። እስከሞልቶ ኦኬ ዴደን ተናጽናንት ውልቅ ነው አለ በቃ ከሄደ ተሰማ። እኛ ሳንሰማ ተሰማ። በስመ ብርሌ ሰይሜ ሳበቃ አድርጌ ልሾም የቤቴ ሻለቃ ሄድክ በቃ ተሰማ። ተሲቆይ አይ ተሰማ
ምን ነው ባዶ እጅህን አንዴ ብትነግረኝ ቴካዌይ ማቲዝን ተዚህ ጥርምላኔ ያበር ልብላ ተዚህ በቃ ተዚህ ምርጥቲ ስማ ቤተሰቦቹ ናቸው ተወቃሽ ታውቃለህ። እነሱ ናቸው ገፍተው የገደሉት። ተጠያቂ አንደኛ እነሱ ናቸው። ስናገር ያ ደጅም ለወያቱ ወንድሜ ያሳዝናል። ተሰማ ይኸውልህ ጠጅ ቤት ተሻለ የሚባል ጠጅ ቤት አለኝ እኔ 15 ዓመት ከስተመሪ ነበር፣ ቋሚ ከስተመሪ። ምን ታረጋዋለህ? አንድ ተማርኩ በገዛ እጁ ያስተማረው ወንድ ልጅ ነበረው። ተማርኩ የሚል ዶክተር ጠጅ ከልክሎታል እንዳይጠጣ ብሎ ለአንድ ሳምንት የኔ ጠጅ ቀረበት። ሄዶ ደግሞ አይመለስበት አይዞህ ያሳዝናል አይደል? አባ አቤኔ ነበር በገዳይ ተወከስኩልኝ ነበር በገዳይ ተወከስኩልኝ አባ ሰፈር ታክሲውን እያወቅሁ ፀሐዩም እንደምታየው ነው። አትጨቃጨቅ መጣሁ በእናትህ እንዴ ሰላም እንዴት ነህ? ደህና ነህ ወይ? ሰላም ነው አለን። አይ ዶዶ ተጫዋች ነው ብታይ ከሱ ቀን ልማረሰው ምን እንደሆነ ታውቃለህ? ከኔ የተሻለ ወንድ አታገኝም። እንደዛ ብሎ ነበር። አንተ ተጫዋች ነህ፣ ዳህ ብቻ አይደለም ተጫዋች ነህ አንተ፣ ቀልደኛ ነህ። ታክሲዎች ምናምን ራሱ ማለት ነው እዚህ አካባቢ ምናምን ልክ ሲደርሱ ዶዶ ማዞሪያ ምናምን እያሉ ነው አቀልጅ አንተ በስምም የራስ ማዞሪያ አለ ማለት ነው። በጣም ነው የማመሰግነው በእውነት በጣም ነው የማመሰግነው። እንዴ አመሰግናለሁ ትላለህ እየዘረጠጠች እኮ እሱን አይደለም እኔ የማየው የዋህ አይደለም እንዲህ ከ55 ወንዶች መሀል አስታውሳ እኔ አንዱ ኤክሷን 50 ምናምንኛው ነኝ። እንግዲህ ታይ እኔን ማስታወሰው መባረካት አክባሪሽ ነኝ በእውነት አክባሪሽ ነኝ። ቦዲ ካውንት አንድ ብቻ ነው አላልሽ እንዴ? ምን እንደ ወንድም አንድ ቦዲ ካውንት አንድ ነው ብላኛለች። ጉርሻም ሁለት ነው አንድ ሲሆን ያጣላል እንዴ? እንደ ወንድ ልጅ እኔ እናንተ እናወራ። እሺ የአደባባዩ ጋር ስላቪያ የሚባለውን ክለብ አወቅኩት። እዛ ይኸውልህ አብረን እያልን እንሄድ ነበር እና ያውቋታል። ቅርብ ጊዜ ምን አይነት ስም ወጥቶላት እንደሰማው ታውቃለህ? በ30 ደቂቃ ውስጥ ከተለያዩ ወንዶች ጋር 3 የተለያየ ቴብል ላይ በተመሳሳይ ታታየች። እሺ ሜላትን ተውና ሜላት ሚጓ ሜላት ጀቷ ተምዛግዛጊዋ ነው የሚሏት። ውረጅልኝ በቃ እሱ ብቻ አይደለም ጃጋ ማስተር በላት በየቴብሉ አጣጣት ምን ፈልጋለሁ እኔ የምልሽ ሁለት ወርም ብትሆን ትንሽ እቺ በመኪና መዘዋወሯን ምናምን ለምደሻታል። አሁን ፀሐዩ እንዴት ሊያረግሽ ነው? ፀሐዩ ሁሌ ጾታዊ ትንኮሳ እንደዚህ ያለ እንዴ? እኔ አልፈልግም እንዴ። ምን ማለት ነው? አንቺ ልጅ ምንድነው ሁሌ እየመጣሽ የምትነካክኝ? እኔ አልፈልግም አልኩሽ አይደል እንዴ? እኔ እዚህ የምመጣው እኮ ለስራ እንጂ ለልፋ አይደለም እኮ። ምን አድርግ ነው የምትይኝ? አልፈልግም በቀጥኝ። ምንድነው የምትለው? በቃ አልፈልግም። እኔ እንደዚህ የአንድ ቀን ደሞዝ ለሳምንት አደርግልሃለሁ። እኔ ሙያ ያለኝ በሙያዬ ሰርቼ አገኘዋለሁ። ገላዬን ሽጬ የማገኘው ገንዘብ ጠንከር ብሎ ይቅርብኝ። ይኸውልሽ ሳምንት አይደል የሰራሁት? የሳምንቱን ክፈኝ። ልጆቼና ባለቤቴ ናፍቆኛል። እሄዳለሁ እኔ። ክፈኝ የእሱን። አዎ አልፈልግም እኔ ተፈራርመን የገባው ሳጨርስ ንቅልቃት እንዴና እንደዚህ ሁሌ እኔ ሴቶኝ ስለጠየቅኩ አልፈልግም እኔ እንዴ ድንቄ ሞንቴ አረ እባክሽ እኔ ልሂድ ብሬን ስጪኝ ልሂድ እንዴ ምን አድርግ ነው የምትል ሙኒት ደህና ሁኚ እንዴ ሙና የኔ ሸሞን ሞና ምን ነው ሽቢ ሙና ኧረ ሳቂ ተጫዋች እሱ ነው የሚያምርብሽ ምንድነው ያ ጉልማ ነው ምን ጉልማ አግባባልኝ ብያለሁ አግባባልኝ አንቺ በጣም ነው ሰው የምትንቂው እኛ ነባር አናጢዎቹ እያለን ትላንት ለመጣናጢ እንዲመናጥ ምን ማለት ነው በጣም እየገረምሽ ነው ሰው እያስቀየምሽ ነው ነገር ልንገርሽ ጉልማ ወይ ከሰው አይስማማ የጠማማዎች ሁሉ ጠማማ በቺ ጉዳይ ደግሞ ነው ገገማ ከምናሰቃያት ፊደሏንማ ምን አለ እኔና አንቺ ብንስማማ ማማ መቼስ እኔን ሳታስቢኝ ቀርተሽ አይደለም ፈርተሽኝ አይደለ ታውቃለህ ግርማ ሞገስ የጺሜ ይገጥማል አስፈራለሁ እኔም ጋር ግን ተመሳሳይ ስሜት ነው ያለው ማማ የእውነቴን ነው የምልሽ አሁን አለቃ ቆርቆሮ ሙቱብለ ሚስማሩን ይዤ ልክ ለመታው ስል ባለው ኮፍያውን እኮ ነው ከነ ጸጉር ስታይልሽ አንቺ አትመጪብኝም ሙናንማ አልመታትም ብዬ መዶሻዬን ቁጭ አድርጌ በብስጭት ጣውላውን ቆርጬ ጣራው ቆሟል ሳይመታ ይኸው መጣሁልሽ ጸጠርጋ እኔ ራሱ እሺ እዛ ሰፈር ቆሻሻ ሲታፈስ መጫሪያው ነው እቺ ዘርዛሮ ጥርስ ትዛራለኝ የምርሽ ነው ከነ ዘርዛሮ ጥርስ ይመጣብሽ እና እኔና አንቺ እንስማማ 5 ደቂቃ ሰው ይጠብቀኝ
እሺ እባክሽ እቴጌ እንዴት ነሽ? ሰላም ነው? እኔ የምልሽ ለመብረሩ ፕሌን አይሻልም? መኪና ታበሪያለሽ ማለት ቆም ያለው ከመቆምሽ በፊት ስለነበረው ነው የጠየኩሽ። ደግሞ እንደዚህ ወደ ርችት ቁርቁዝ ያለ እንደዛ ጠማማ ሽማግሌ ባልሽ ወደ ነገር አታጭም እንጂ ከዳ መጣሽ። እሱንም እኮ እሱ ነው። አንተ ምን አለ በቢያፍሽን አፍሽን እንዳከፍቺ ክፍታፍ ዘርማን ዘርሽ ክፍታፍ ናቸው። ምንድን አናውቅም እንዴ? መንጃ ፍቃድሽ ቶሎ በይ ያለ የታደሰ መንጃ ፍቃድ አደሽልኝ አይደል? አዲስ መንጃ ፍቃድ ያዥ እስቲ እና ስለደስኩ ልቀቀኝ ነው። ዞን 4 ወረዳ 3 ቀብሪ ዳር ነው የምታወራው። ጆይን ፓድ ከዛ በኋላ ነው መንጃ ፍቃድ የምትወስጂው። እሺ ስለመሪው ንገሪኝ። ስለመሪው ቶሎ በይ ቶሎ በይ። አሪፍ ነው። ሃይድሮሊክ አንቺ የኔን ህይወት ገሃነም እንዳደረግሽው በተቀላጠፈ መሪ ከአስፓልት እየወጣሽ ከመንገድ እየወጣሽ ወጣቱን አዛውንቱን ልትፈጂ ፍጭት ልታረጊ ነው። እንደዛ ነው አንቺ አውሬ፣ አንቺ ነፍሰበላ ዘመናዊ መሪ ነው የምትጠቀሙት። አውሬ የኔ አልበቃ ብሎ አድዝሙልት ማለት ሃይድሮሊክ መሪ ያጂ ይኸውልሽ ወረዳ 3 ዞን 7 ጉምዝ ነው ቤኒሻንጉል ጉምዝ ነው የምታወራርጂው። በይ እኔ የምለው ይሄ ሁሉ ፓድ ይዤ ምን አደርጋለሁ? በየክፍለ ከተማው እየዞርሽ አወራርጂ ሙሉ ፓድ። አምስት ደቂቃ ብለኝ ቆየሁ እኮ በለቃ። ዛሬ እድለኛ ነህ። ፓድ ጨርሻለሁ። ያዝ ሰላም ገባ። እሺ አለቃ ሰላም ገባ። ታዲያ ጥፋት እንዳይደገም ሁሉም ነገር ልክ ስለሆነ ምቀጣ። ይኸውልሽ ያንቺ ልክ ለኔ ስተት ነው፣ ያንቺ ቅዱስ ለኔ እርኩዝ ነው። በጣም ይቅርታ እናቴ። ምን ላድርግ? መኪናሽን አቁመሽ ግቢ እኮ ያልኩሽ እንደምታየው ፒስታ ነው ሰፈራችን። ያን መሰለ ሌክዠሪ ካር ወይ ፓራውልት ወይ ጎማ አንድ ነገር ቢሆንብሽ በደላላ ኮሚሽን ምን ላድርግ? ምን ብዬ ላሰራው ነው? ወሬኛ ነው ባክህ። አሁን አገኘህልህ ራሱ ያልሽው ራሱ ጠበቀው በስጋ ቆሞ ታየውልሽ። አሁን ከአምስት ደቂቃ በኋላ ራሱ ነገርኩህ። እኔ መንጃ ፍቃድ ያለው ሰው ነው የምፈልገው። ካዲላክ እና ፎርዳን አስቀምጬ እኔ BMW ነው የምነዳው። ስለዚህ ለሰራተኞቹ እየወጣ እቃ ምናምን የሚገዛዛላቸው ከጠበቀው ጎን ለጎን ማለት ነው። ማርሼዲስ በእውነት BMW። ስለዚህ ለሾፒንግ የሚወጣ ከካዲላክና ከፎርዱ እያማረጠ ደግሞ ቤቴን ታውቀዋለህ እንዴ? ምን ባለፈው አትክልተኛ ይዤ መጣሁ አይደል እንዴ? ባለ 15 መኝታ ቤት ቪላ የተንጣለለ ብቻሽን እዛ ቤት ውስጥ በእውነት አሳዝንሽ። አንቺ ትክክል ነው ያርክሽ ጋር ነው የምኖረው። ያው እንግዲህ ጸባዩ ካማረ ማለት ሌላ ተጨማሪ የሚሰራው ስራ አለ? አዎ ጸባዩ ካማረ ያው አይደለም በቃ በእውነት እንትን ቻንስ አለው ጸባይ ካለው በእውነት እድል አለው ነው የምትይው? እሺ በቃ 5 ደቂቃውን ይዤ እመጣለሁ። እድል አለው እንሂድ በቃ። ጥበቃውስ ስሚ ደላላ እንጂ ማይም አይደለሁም። ይወጣልኝ ሎተሪ አሳልፍ የምሰጠው እንዴ ኮሚሽን ስራ ይሻላል። ይሻለኝን ያውቃለሁ። ምንድን ነው የሚሻለው? ካዲላክ